እሺ ሰላም ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮ ደግሞ እጭላችሁ የመጣሁኝ ይህችንን ታሪክ ስቶሪ ነች። አጠር ያለች ታሪክ ነች። እናነባትና ምን እንደሚል ትርጓሜውን በአማርኛ እናያለን ማለት ነው። እናንተ እዚህ ጋር የምትማሩበት ምንድነው እያንዳንዱ ቮካብላሪዎች እያንዳንዳቸው ትርጓሜያቸው ምን እንደሆነ በብዛት ምንባብ ላይ ታሪክ ላይ ስቶሪ ላይ ነው የሚገኘውና ይሄንን ስንተረጉመው ምን ማለት እንደሆነ እያንዳንዱ ወርድ እናንተ ራሳችሁ እንግዲህ የሆነ ያክል ስላችሁ መያዝ ይኖርባችኋል ማለት ነው። እኔ ከዚህ ጋር አነብና ተረጉምላችኋለሁ ማለት ነው። እሺ እዚህ ጋር ምን ይላል? አድናን ኤንድ ዘ ስኖውማን፣ አድናንና የበረዶ ሰው ይላል። አድናን is a little boy who wanted to draw a snowman. አድናን የበረዶ ሰውን መሳል የፈለገ ትንሽ ልጅ ነው የሚለን። First he drew a big circle. መጀመሪያ ምን ሳለ? ትልቅ ክብ ሳለ ይለናል። ትልቅ ክብ ሳለ። Then he drew a smaller circle on top of the big circle. ይሄ ደግሞ የሚለው ምንድነው? ከዛ በመቀጠል ከትልቁ ክብ ላይ ሌላ ትንሽ ክብ ሳለ ይለናል። አድናን drew a third circle that is smaller than the second on top of the second circle for the body of the snowman. ከዚያም በትልቁ ክብ ላይ ትንሽ ክብ ሳለ። አድናን በሁለተኛው ክብ ላይ ከሁለተኛው ክብ በላይ የሁለተኛውን ክብ ያነሰ ሌላ ሶስተኛ ክብ ምን አለ? ሳለ ይለናል። Next አድናን drew a black hat on the snowman. ቀጣይ ምን አለ? ጥቁር ኮፍያ ከበረዶው ሰው ላይ ሳለ ይለናል። After that he drew big red buttons and green scarf. At the end he drew a happy face on the snowman. ትላልቅ ቀይ አዝራሮችና ግሪን ሻርፕ ወይም ደግሞ አረንጓዴ ሻርፕ የምንላቸውን እንደሳለ አመለከተ። በመጨረሻም በበረዶው ሰው የበረዶውን ሰው ፊቱን ምን አለ? ደስተኛ አደረገ ይለናል። ስለዚህ እናንተ በዚህ መንገድ ሌሎች ፓሴጁን እያነበባችሁ ትርጓሜ ልትሰጡ ትችላላችሁ። ቮካብላሪዎቹን በዚህ መንገድ መለማመድ ይቻላል። በዛሬ ቪዲዮ ከዚህ ጋር በቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ